ሶስተኛው የደብልስ ኩዌስችን አይነት when ነው። when እስኪ በሉኝ when ካላችሁ መቼ እንደማለት ነው። ለምሳሌ መቼ ነው የምታገባው? መቼ ነው የምትበላው? መቼ ነው የምትሄደው? መቼ ነው የሄድከው? መቼ ነው የመጣው? ምን እያላችሁ መስራት ስትፈልጉ when ትጠቀማላችሁ። ለምሳሌ አሁን መታል ካላችሁኝ መታል did you come ነው አይደለ? መታል ኦኬ። ስለዚህ where when ካስገባችሁ ምን ይሆናል ማለት ነው? መቼ ነው የመጣው? so when did you come እስኪ በሉ when did you come። ለምሳሌ አላየሁም I didn't see you when did you come። መቼ ነው የመጣው? when did you come ኦኬ። መቼ ነው የበላው? come የሚለውን ምን ማድረግ eat ማስገባት። ስለዚህ when did you eat። ስለዚህ when did you eat በሉ when did you eat safe when did you eat ትሉኛላችሁ ማለት ነው። ኦኬ ሶ when መቼ ነው እንደዚህ ያደረከው? ለምሳሌ መቼ ነው ይሄን ሁሉ ገንዘብ ያስከው? መቼ ነው ይሄን ሁሉ ገንዘብ ያስከው? when did you get this money when did you get this money መቼ ነው ይሄን ሁሉ ገንዘብ ያገኘው? መቼ ነው ይሄን ሁሉ ገንዘብ ያስከው? ኦኬ ሶ ብላችሁ መጠየቅ ትችላላችሁ ማለት ነው። ሶ መቼ ነው ዶክተር የምትሆነው? መጀመሪያ እስኪ ዶክተር ትሆናለህ በሉኝ። ዶክተር ትሆናለህ? will you be a doctor እስኪ በሉት will you be a doctor ካላችሁ ዶክተር ትሆናለህ። ስለዚህ when ማስገባት። ስለዚህ when will you be a doctor በሉት። when will you be a doctor ካላችሁ መቼ ነው ዶክተር የምትሆነው እያላችሁ ነው ማለት ነው። so when will you be a doctor ብላችሁ መጠየቅ ትችላላችሁ ማለት ነው። ኦኬ ለምሳሌ መቼ ነው የምትመጣው? when will you come ኦኬ መቼ ነው የምትመጣው? መቼ ነው ያስተማርኳችሁ? መቼ ነው ለመጨረሻ ጊዜ ያስተማርኳችሁ? መቼ ነው ያስተማርኳችሁ? when did I teach you ካልኩኝ መቼ ነው ያስተማርኳችሁ? ኦኬ መቼ ነው መጥፎ ሰው የሆንከው? መቼ ነው መጥፎ ሰው የሆንከው? when did you become a bad person ብላችሁ መናገር ትችላላችሁ ማለት ነው። so when ካላችሁ መቼ እንደማለት ነው። አራተኛው which እስኪ በሉ which ካላችሁ የትኛው። ኦኬ so which is yours ካላችሁ የትኛው ነው ያንተ። which is yours ካላችሁ የትኛው ነው ያንተ። which one is yours መሆን ይችላል ማለት ነው። which one is yours። ነገር ግን which እና what የሚሉትን ቃላቶች ደግሞ ተጨማሪ ያስገብታችሁ መስራት ትችላላችሁ። ለምሳሌ አሁን what የሚለው ምን ብያችኋለሁ አይደለ? ግን what kind of ከሆነ ምን ይሆናል? ምን አይነት ይሆናል። ለምሳሌ what kind of girl ካላችሁ ምን አይነት ሴት እያላችሁ ነው። what kind of girl ለምሳሌ ምን አይነት ሴት ነው የምታገባው? what kind of girl will you marry ካላችሁ ምን አይነት ሴት ነው የምታገባው? what kind of girl will you marry ብላችሁ መጠየቅ ትችላላችሁ። so what kind of ካላችሁ ምን አይነት። ለምሳሌ ምን አይነት መኪና ነው ያለህ? what kind of car do you have ካላችሁ ምን አይነት መኪና ነው ያለ። what kind of ብላችሁ ምን አይነት ባህሪ ነው ያለ። what kind of behavior do you have ለምሳሌ የሆነች ቆንጆ ሴት አያችሁ። oh my god ምን አይነት ውበት ነው ያላት በሉኝ እስኪ። ምን አይነት ውበት ነው ያላት? what kind of ውበት beauty right does she have what kind of beauty does she have ካላችሁ ምን አይነት ውበት ነው ያላት እያላችሁ ነው ማለት ነው። ኦኬ so what kind of ብላችሁ ናውን ማስገባት። የሆነ ናውን ካስገባችሁ ምን አይነት እያላችሁ ነው ማለት ነው። which የሚለውንም ቃል which one ብላችሁ መስራት ትችላላችሁ። ኦኬ ወይም ደግሞ which ብላችሁ ናውን ማስገባት ትችላላችሁ። ለምሳሌ የትኛው መኪና ነው ያንተ? which car is yours ካላችሁ የትኛው መኪና ነው ያንተ። ኦኬ ለምሳሌ እዚህ እስክሪብቶ ይዣለሁ። ይሄኛው እስክሪብቶ ብላችሁ አስቡና
ኦኬ ሶ ከሁለቱ እስክሪብቶ የቱ እስክሪብቶ ነው የናንተ? ሶ የቱ እስክሪብቶ ነው ያንተ? በሉት የትኛው እስክሪብቶ ነው ያንተ? which pen is yours ካላችሁ የትኛው እስክሪብቶ ነው ያንተ እያላችሁ ነው። ሶ which አስገብታችሁ ለምሳሌ የትኛው ስልክ ነው ያንተ? which phone is yours which phone is yours ካላችሁ የትኛው ስልክ ነው ያንተ? ሶ which አስገብታችሁ ምን ናውን ማስገባት ማለት ነው። ኦኬ ሶ which table or which whiteboard or which ብላችሁ ማስገባት ማለት ነው። ለምሳሌ የትኛው ቲሸርት ነው የወደድከው? የትኛውን ቲሸርት ነው የወደድከው? which t-shirt do you like? so which t-shirt do you like ካላችሁ የትኛውን ቲሸርት ነው የወደድከው እያላችሁ ነው ማለት ነው። ሶ which ብላችሁ የሆነ ናውን ማስገባት ወይም ደግሞ which one ብላችሁ ሁለት ምርጫ which one ከሆነ በነገራችን ላይ ሁለት ምርጫዎች ናቸው። ኦኬ ለምሳሌ which one ይሄኛው ነው ወይስ ይሄኛው ነው ብላችሁ መጠየቅ ትችላላችሁ። ናውን የሚገባ ከሆነ ደግሞ ስሙን አስገብታችሁ which car which house which pen which book ምናምን እያላችሁ ማስገባት ማለት ነው። ኦኬ so which የትኛው እንደማለት ነው። አምስተኛው why እስኪ በሉት why ካላችሁ ለምን እንደማለት ነው። ኦኬ ለምሳሌ ለምንድን ነው የተናደድከው? ለምንድን ነው ያዘንከው? ለምንድን ነው የበላው? ለምንድን ነው የጠጣው? ምናምን እያላችሁ መጠየቅ ስትፈልጉ ለምሳሌ አሁን ለምንድን ነው ያዘንከው? ለምሳሌ አዝናሃል በሉኝ። ኦኬ አዝናሃል are you ያዘነ ሰው sad እስኪ በሉት are you sad እስኪ በሉት are you sad ካላችሁ አዝናሃል why እስኪ ያስገቡበት why are you sad በሉኝ እስኪ why are you sad ካላችሁ ለምንድን ነው ያዘንከው? ለምንድን ነው የተደሰትከው? ለምንድን ነው ደስተኛ ሆንከው? why are you happy እስኪ በሉ why are you happy ለምንድን ነው ደስተኛ ሆንከው? ለምንድን ነው ያገባኸው? በሉኝ ለምንድን ነው ያገባኸው? why did you marry why did you marry እስኪ በሉኝ why did you marry ለምንድን ነው የሄድከው? why መሄድ go አይደለ so why did you go እስኪ በሉኝ why did you go ካላችሁ ለምንድን ነው የሄድከው? ኦኬ ሶ why አስገብታችሁ የሆነ ጥያቄ ማስገባት ማለት ነው። ኦኬ ሶ why are you ለምንድን ነው እንደዚህ ሆንከው? ኦኬ ለምሳሌ ሰው ሲያረፍድ ለምንድን ነው ያረፈድከው ካላችሁ ያረፈደ ሰው ሌት ይባላል አይደል? ሰው ለምንድን ነው ያረፈድከው? ብዙ ጊዜ የምትሳሳሱት ለምንድን ነው ያረፈድከው ስትሉ አብዛኛው ሰው ምንድን ነው የሚለው why did you late ነው የምትሉት አይደለ? ግን ሌት ምንድነው? ያረፈደ ሰው ነው is adjective። ስለዚህ ምንድነው የምታስገቡት? why are you late ነው የምታስገቡት። ስለዚህ why are you late ካላችሁ ለምንድን ነው ያረፈድከው? ኦኬ እስኪ በሉ why are you late ለምንድን ነው ያረፈድከው? ኦኬ so why are you ወይም ደግሞ why do you have ለምንድን ነው ያለ? ኦኬ why do you have ለምንድን ነው ያለ? ወይም ደግሞ why do you eat ለምንድን ነው የምትበላው? ለምሳሌ ለምንድን ነው የምትኖሩት እናንተ? why do you live why do you live ለምንድን ነው የምትኖሩት? why do you live ለምንድን ነው የምትኖረው? ያው ለምንድን ነው የምትኖረው? he doesn't know why he lives what okay live it right so why ካላችሁ ለምን why ትሉኛላችሁ ማለት ነው። ኦኬ እኛውን ደግሞ ካያችሁት who who ካላችሁ ማን እንደማለት ነው። ማን ለምሳሌ አንድ who are you ካላችሁኝ ማን እያላችሁ ነው። ማን who are you what are you ከሆነ ምንድነው? ምንድነህ? who are you ማን ልዩነት አላችሁ በነገራችን ላይ። ኦኬ ለምሳሌ አጠቃቀማችሁ ራሱ ይሄኛውን ለምንድን ነው የሚመስለው? ለንቀት ነው የሚመስለው አይደል? what are you ካላችሁኝ ምንድነህ? who are you ማን እንደማለት ነው። ኦኬ so who are you who is she ማነች? who is she ማነች? ከዛ ውጭ ግን who የሚለውን የደብሊውኤስ ኮስን አይነት verb to have ጋርና action verb ጋር እንዴት ነው የምትጠቀሙት? who ብላችሁ verb s ነው የምታስገቡት። verb s ወይም ደግሞ verb to ነው የምታስገቡት። ለምሳሌ አሁን who eats ካላችሁ
ማን ነው የሚበላው ማለት ነው። who eats ማን ነው የሚበላው። ለምሳሌ ምግብ እንደዚህ አድርጌ ይዤላችሁ መጣሁ። ኦኬ ሶ who eats ካልኩኝ ማን ነው የሚበላው እያልኩ ነው። ኦኬ ሶ ማን ነው እንግሊዘኛ የሚናገረው? who ብላችሁ መናገር ማስገባት። who speaks English እስኪ በሉ who speaks English ማን ነው እንግሊዘኛ የሚናገረው? ማን ነው የሚያስተምረው? who teaches እስኪ በሉ who teaches ትሉኛላችሁ ማለት ነው። ኦኬ ማን ነው ያስተማረ በሉኝ እስኪ እኔ አሁን ማስተማር ያለፈ ማለት ነው። who taught you who taught you እስኪ በሉኝ who taught you ካላችሁ ማን ነው ያስተማረ? ኦኬ who taught you ማን ነው የመታህ በሉኝ እስኪ የመምታት ያለፈ who kicked you who kicked you እስኪ በሉኝ who kicked you ካላችሁ ማን ነው የመታህ? ገብቷችኋል? ስለዚህ who አስገብታችሁ verb s ወይም ደግሞ verb to ነው የምታስገቡት። ኦኬ verb to have ጋር እንስራ። ለምሳሌ አሁን በverb to have ስትሰሩ ምንድን ነው የምታስገቡት? አሁንም verb s ነው የምታስገቡት አይደል? ለምሳሌ አሁን ማን ነው ብዙ ብር ያለው? ለምሳሌ ማን ነው ብዙ ብር ያለው? who has ነው የምታስገቡት። ስለዚህ who has a lot of money who has a lot of money ካላችሁ ማን ነው ብዙ ገንዘብ ያለው እያላችሁ ነው ማለት ነው። who has a lot of money ኦኬ ማን ነው ሚስት ያለው? who has wife ካላችሁ ማን ነው ሚስት ያለው? ኦኬ ሶ who has ካላችሁ ማን ነው ያለው ብላችሁ ማስገባት። ለምሳሌ ማን ነው መኪና ያለው? who has a car ትሉኛላችሁ ማለት ነው። so has a car ካላችሁ ማን ነው መኪና ያለው እያላችሁ ነው ማለት ነው። so who በverb to have እና በአክሽን verb ስታስገቡ verb s እና verb to ብላችሁ ነው verb to ነው የምታስገቡት ማለት ነው። so ያለፈም ሲሆን ከዛ ውጭ ደግሞ verb one ነው የምታስገቡት ማለት ነው። so who ይሄንን ይመስላል። ኦኬ ይሄኛውን ካያችሁ ደግሞ whom ማለት ማንን ማለት ነው። ኦኬ ለምሳሌ ማንን ነው የምትወደው? ማንን ነው የምትጠላው? ማንን ነው የምታገባው? ማንን ነው የምታናደው? ማንን ነው እያላችሁ መናገር ስትፈልጉ whom ትጠቀማላችሁ። ለምሳሌ ማንን ነው የምትወደው ካላችሁ whom do you love እስኪ በሉት whom do you love ካላችሁ ማንን ነው የምትወደው እያላችሁ ነው። whom do you kick ማንን ነው የምትመታው? ወደፊት ሲሆን ደግሞ whom will you kick ይሆናል ማለት ነው። ኦኬ whom will you kick ካላችሁ ማንን ነው የምትመታው? ማንን ነው የምታገባው? whom will you marry ትሉኛላችሁ ማለት ነው። so whom አስገብታችሁ አሁንም ምን ማስገባት ጥያቄ የሆነ አረፍተ ነገር ማስገባት ትንሽ ፈጠን ብያለሁ። ምክንያቱም እስካሁን ያሳየዋችሁ ተመሳሳይ የሆነ ነገር ስለሆነ ትርጉሙን ብቻ ማወቅ ነው እንጂ አረፍተ ነገሮቹ ከምን ውጭ who ከሚለው ቃል ውጭ who ከሚለው WH question ውጭ ሌሎቹ ተመሳሳይ ስለሆኑ አገባባቸው ተመሳሳይ ነገር ነው። ስለዚህ ፈጠን ያልኩት ለዛ እናንተ አገባቡን ስለምታውቁት ማስገባት ብቻ ማለት ነው። የመጨረሻው ምንድነው? how እስኪ በሉኝ how ካላችሁ እንዴት እያላችሁ ነው። ኦኬ ለምሳሌ እንዴት ነው ያዘንከው? እንዴት ነው ቆንጆ ሆንከው? እንዴት በነገራችን ላይ how የሚለውን በደንብ ሰፋ አድርጌ ሌላ ቪዲዮ ሰራላችኋለሁ። ተጠቃቀሙ። በጣም ሰፋ ያለ ነገር ስለሆነ how የሚለውን ለብቻው ሰራላችኋለሁ። so how ካላችሁ እንዴት እንደማለት ነው። so እንዴት ነው ደስተኛ ሆንከው? how are you happy ካላችሁ እንዴት ነው ደስተኛ ሆንከው? how are you sad እንዴት ነው ያዘንከው? ኦኬ how do you have a lot of money እንዴት ነው ይሄ ሁሉ ገንዘብ ያለ? how do you have a lot of money how do you love me እንዴት ነው የምትወደኝ? how do you teach me እንዴት ነው የምታስተምረኝ? how did you teach me እንዴት ነው ያስተማርከኝ? how did she love you እንዴት ነው የወደደችህ? so how will you eat እንዴት ነው የምትበላው? how do you eat እንዴት ነው የምትበላው? ኦኬ so how will you go እንዴት ነው የምትሄደው እያላችሁ how እንዴት የሚለውን ማስገባት ትችላላችሁ ማለት ነው። so ለዛሬ ያመጣውላችሁ የWH question አይነት ይሄንን ይመስላል ማለት ነው። so ገብቷችኋል? ከገባችሁ በጣም ጥሩ፣ ካልገባችሁ ደግሞ ተመልሳችሁ እንደ አዲስ የሰራነው ቪዲዮ ከመጀመሪያው ጀምሮ ተመልከቱ። so ይሄንን ይመስል ነበረ። ቴበሚሪጌ ሲያ ተናደሩ